ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው የመጸለያ ፕሮግራማችን ሪያሊቲ ሪል ስቴት ተገኝተናል። ሪያሊቲ ሪል ስቴት የተለያዩ የቤትና የንግድ ሱቆችን ከአነስተኛ የካሬ መጠን ጀምሮ በተለያዩ አማራጮች ሳር ቤት ላይ ይዞ መምጣቱን ሰምተን ያላቸውን የካሬ መጠን፣ ዋጋ፣ ያከፋፈል ሂደት በአጠቃላይ ሌሎች ጠቅላላ ያሉ መረጃዎችን ለእናንተ ለተመልካቾቻችን የምናደርሳችሁና እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ ሪያሊቲ ሪል ስቴት ያላችሁን የቤትና የንግድ ሱቆች አማራጮች ለደንበኞች ለማድረስ እዚህ እናንተ ጋር ተገኝተናልና እስኪ በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን ከማስተዋወቅ እንጀምር። ተስፋ ቃል ታሪኩ እባላለሁ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ሪያሊቲ ሪል ስቴት እንግዲህ ከተመሰረተ ኦልሞስት ከ10 ዓመት በላይ ሆኖታል። በፊት ላይ ቤዙን ኮንስትራክሽን ቤዝ ያለው ካምፓኒ ነው። ሰፕላይ ማቴሪያሎችንም ሰፕላይ ያደርግ ነበር። አሁን ላይ ሪያሊቲ ሼር ካምፓኒ በሚለው እየሰራ ይገኛል። ከ9 ፕሮጀክቶች በላይ ያስረክቧል። 10ኛ ፕሮጀክታችንን በማስረከብ ላይ ያለነው። አሁን ያለነው የሪያሊቲ ሪል ስቴት 9ኛ ፕሮጀክት የሆነው ዲፕሎማት ሮድ አፓርትመንት ላይ ነው። እዚህ ላይ ያስረክበን ሰዎች መኖር ጀምረዋል። ሌሎች ደግሞ አዳዲስ ፕሮጀክቶች አሉን። እነሱን ደግሞ በደንብ አስተዋውቅሻለሁ። በጣም ጥሩ። ምን አዲስ ነገር አለ? ምን የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን ለደንበኞች ይዛችሁ መጣችኋል? ሪያሊቲ እንግዲህ ከዚህ በፊት ተደጋጋሚ ስንጠየቅ የነበሩ ፕሮጀክቶች ነበሩን። 2 ፕሮጀክቶች ነበሩን። የመጀመሪያው ሪያሊቲ ፕላዛ ላይ ያለው አይነት ኮሜርሻል ዩዝድ የሚሆን አፓርትመንት ይጠይቁን ነበር ደንበኞች። ሚክስድ ዩዝ የሆነ አፓርትመንት ሳር ቤት አፍሪካ ህብረት ጋር ይዘን ቀርበናል። ሌላው ደግሞ እዚሁ ዲፕሎማት ሮድ አጠገብ ቁጥር 2 ፕሮጀክት እዚህ ስንጠየቅ የነበረው ባለ 1 መኝታ ባለ 2 መኝታ ከሰፊ የካሬ አማራጮች ጋር ይዘን ደግሞ በዲፕሎማት ቁጥር 2 መተናል። ሌላው በቅርብ ጊዜ ደግሞ ይፋ የምናደርገው ትልቅ የሆነ ኮምፓውንድ አፓርትመንት ለመጀመሪያ ጊዜ ሪያሊቲ ሊገነባ ነው። ፒያሳ ላይ በጣም ተፈላጊ በሆነ ሎኬሽን ላይ ኦልሞስት ከመኗርክ ሆቴል ዝቅ እንዳልሽ ነው የምታገኘው። ፍሬንድሺፕ እይታ ያለው ኮምፓውንድ አፓርትመንት እዛም ሚክስድ ዩዝ የሆኑ አፓርትመንቶችን ይዘን ለመምጣት በዝግጅት ላይ ነው ያለነው። በጣም ጥሩ። ምናልባት ደንበኞች ቢመጡ ከስንት ካሬ ጀምሮ ማግኘት ይችላሉ እናንተ ጋር? ደንበኞች አሁን ላይ የሳር ቤቱ አፍሪካ ህብረት ጋር ያለው ሳይታችን አምባሳደር ሳይት እንለዋለን። እዛ ላይ ከ10 ካሬ ሱቅ ጀምሮ ዲስፕሌዎች አሉን። ካርታ የሚወጣላቸው ዲስፕሌዎች ልክ እዛ ሪያሊቲ ፕላዛ ላይ እንዳያችሁት አይነት ዲስፕሌዎችን ለሽያጭ አቅርበናል። 10 ካሬ፣ 24 ካሬ እስከ 61 ከፍ ያለም ደግሞ ካሬ መግዛት የሚፈልጉ ደንበኞች ካሉ ሚክስድ እያደረጉ መያዝ ይችላሉ። ለሱቅ የሚሆኑ ለካፌ የሚሆኑ የተለያዩ የካሬ አማራጮች አሉት። ሚኒመሙ 10 ካሬ ነው። እዛ ላይ ደግሞ መኖሪያ ቤት ከባለ 1 መኝታ ጀምሮ በጣም ዘመናዊ አፓርትመንት ነው። በፍሎር 5 ቤት ብቻ ነው የሚኖረው። ባለ 1 መኝታ ከ93 ካሬ ጀምሮ ሰፋ ያለ ነገር ለቤተሰብ የሚፈልግ ደግሞ ካለ እስከ 206 ካሬ ባለ 3 መኝታ ቤቶች አሉ እዛ ላይ። በጣም ጥሩ። ምን ፋሲሊቲዎች ተሟልተውላችኋል እነዚህ የቤትና የንግድ ሱቆች አማራጭ? ሪያሊቲ እንግዲህ በፋሲሊቲ አይታማም። ብዙዎች አይተውታል፣ እናንተም አይታችሁታል። ጂምናዚየም፣ ሳውና፣ ስቲሞች በቃ ልክ እንደ ቤዚክ ነገር ነው የምናያቸው። ያው መብራት እና የከርሰ ምድር ውሃ ኢትስ ቤዚክ አሁን ላይ ካለው የከተማ የመብራትና የውሃ ችግር አንጻር ባካፕ ጀነሬተር እና የከርሰ ምድር ውሃ ቤዚክ ነገር ነው። ስለዚህ ግንባታ ከመጀመራችን በፊት ነው የከርሰ ምድር ውሃ ቆፍረን የምናወጣው። ሪዘርቫየር ታንከሮች አሉ። ይሄ ማለት በየጊዜው የሚጸዱ ናቸው። የከርሰ ምድር ውሃም ንጹህ የሆነ የከርሰ ምድር ውሃ ለደንበኞች መድረስ ይችላል ማለት ነው ለነዋሪዎች። ከዛ ባለፈ ደግሞ አሁን እየገነባናቸው ያሉት ላይ አድ እያደረግን ያለ ነው አሚኒቲ። ጂምናዚየም በፊት የምንታወቅበት ነበረ። አሁን እዚህኛው ላይ ስቲም እና ሳውና አድ አደረግን። ከዛ ኔክስት ፕሮጀክቶቻችን ላይ የልጆች ማቆያ ዴኬር፣ የልጆች ላይብረሪ እየጨመርንበት ነው እየሄድን ያለ ነው ማለት ነው። ገበያው የሚፈልገውን ሰዎች ለኑሮ ምቹ የሆነ ኢንቫይሮንመንት እንዲፈጥርላቸው
አሚኒቲ አድ እያደረግን ነው እየሄድን ያለ ነው። በጣም ጥሩ። ምናልባት ደንበኞች እነዚህን የሱቅና የቤት አማራጮች መግዛት ይፈልጉ ከስንት ብር ጀምሮ ማግኘት ይችላሉ? ጠቅላላ ዋጋው ስንት ነው እናንተ ጋር? ሱቅ ከ2 ሚሊዮን ብር ጀምሮ ማግኘት ይችላሉ። which means 2 ሚሊዮን ብር ቶታል ክፍያው ሆኖ 200 ሺህ ብር ቅድመ ክፍያ ጀምሮ ማለት ነው። አንዴ ደግሞ ለሚከፍል ሰው ዲስካውንት ስላለን ሚኒመም ዋጋችን 1.6 ይሆናል ማለት ነው የሱቁ። አፓርትመንት ቤቶቻችንም ላይ የተዘጋጁ ስፔሻል ዲስካውንት ፓኬጆች ስላሉን በምናስቀምጥላቸው ስልክ ደውለው ያንን የዲስካውንቱ ተጠቃሚ መሆን ይችላሉ። ሚኒመም ከ1 ሚሊዮን ጀምሮ እያንዳንዱ ቤት ላይ እስከ 5 እና 6 ሚሊዮን ድረስ የሚደርስ እንደሚከፍሉት የዳውን ፔመንት ሁኔታ የተመሰረተ ቅናሾችን እንሰጣቸዋለን። መኖሪያ ቤት ባለ 1 መኝታ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። እስከ ባለ 3 መኝታ ደግሞ 2 ሚሊዮን ብር 2.3 2.1 ምናምን ብዙ አማራጮች ስላሉን ማለት ነው። ባለ 3 መኝታ 186 171 206 ብዙ አይነት የካሬ አማራጮች አሉን። ከሌላው ጊዜ በተለየ በሰፊ አማራጭ በተለያዩ ሎኬሽኖች ነው የመጣ ነው። እንዳልኩሽ ፕሮጀክቶች እንዲደገሙ ከደንበኞች እንጠየቃለን። አሁን አትላስ ጋር ያለውን ፕሮጀክት እንድንደግመው ተጠይቀን እዛው ሸገር ህንፃ ጀርባ ገንብተ ነው በተጀመረ በ4 ወር ጊዜ ውስጥ አሁን 8ኛ ፍሎር ደርሷል። ሽያጭም አጠናቀናል እዛ ላይ። እነዚህም ላይ በሪኩዌስት ስለሆኑ ሎኬሽኖቹንና ያሉትን የካሬ ኦፕሽኖች የምናመጣው ወዲያው ነው የሚያልቁት። ስለዚህ ወዲያው ቢደውሉልን ዲስካውንቱንም ያገኛሉ። አቬሌብል የሆኑ ካሬዎችንም ደግሞ ዲስከስ ማድረግ እንችላለን ማለት ነው። በጣም ጥሩ። ምናልባት ያከፋፈል ሂደቱን በተወሰነ መልኩ አንስተሻል፣ ግን ደግሞ ዳውን ፔመንት እንዲሁም ደግሞ ያከፋፈል ሂደቱ የተለየ ኦፈር ለደንበኞች አቅርባችኋል ወይ? ምናልባት እሱን ብናነሳ። ዳውን ፔመንት ሚኒመም ሪኳየርመንታችን 10% ነው። በ10% ቅድመ ክፍያ ሱቆቹንም ቤቶቹንም መጀመር ይችላሉ ደንበኞች። ከዛ የ2 ዓመት ፕሮጀክት አለን፣ የ2 ዓመት ተኩል ፕሮጀክት አለን። እነሱ በመረጡት ማለት ነው በሴሚ ፊኒሺንግ በፉል ፊኒሺንግ የሚለውን ሲመርጡ የአከፋፈል ጊዜውንም እሱ ይወስነዋል። ወይ በግንባታ ሂደት እያዩ መክፈል ይችላሉ፣ ወይም ደግሞ በጊዜ ገደብ ተቀምጦ በዛ መሰረት መክፈል ይችላሉ። ምርጫው የደንበኞች ነው የሚሆነው። እሱ 15% እየተደረገ በ6 ጊዜ ዙር የቀረው ክፍያ ማለቅ ይችላል። ከፍ አድርገው ቢከፍሉ ደግሞ ትልቅ የሆኑ ቅናሾችን ማግኘት ይችላሉ። በጣም ጥሩ። እንግዲህ አዲሱ ሳይታችሁ ሳር ቤት ላይ እንደሚገኝ ነግረሽኛል እና ምናልባት ለደንበኞች ልታስረክቡ ያሰባችሁት በፉል ፊኒሽድ ነው ወይስ በሰሚ ፊኒሽድ አማራጮች ነው? ምንስ ያካትታል? እንግዲህ ፉል ፊኒሽድም ሴሚ ፊኒሽድም እንሰራለን እኛ፣ ግን ለደንበኞች ምርጫውን ትተነዋል። በፉል ፊኒሽንግ ካሉ ሙሉ ለሙሉ በሪያሊቲ ስታንዳርድ ኢምፖርትድ የሆኑ ማቴሪያሎችን ነው የምንጠቀመው። ያለቁ ቤቶቻችንን ማየት ለዛ ውሳኔ ይረዳቸዋል። ከሳይት ሳይት ልዩነት የለንም። ኳሊቲ ግን አፕዴት እያደረግን እንሄዳለን። ገበያው ላይ ያለው የተሻለ ነገር ፕሮቫይድ ስለምናደርግ ለምሳሌ እዚህኛው ፕሮጀክት ላይ ስማርት ዶሮች ጨምረናል። አዳዲስ ነገር ሪያሊቲ ላይ ያለው ስማርት ዶር ጨምረናል። በፊት የምንጠቀመው የቱርክ በር ነበረ ዳፍ የሚባለው። ለፉል ፊኒሽንግም ለሴሚ ፊኒሽንግም በሩ ተመሳሳይ ነው የሚሆነው ማለት ነው። አሁን ግን በፒን ኮድ በአሻራ እና በካሜራ የሚሰራ ስማርት ዶር ጨምረንበታል። ስለዚህ አፕዴት እያደረግን ነው የምንሄደው ማቴሪያሎቻችንን። ፉል ፊኒሽንግ ከፈለጉ በእኛ ስታንዳርድ እንሰራላቸዋለን። ሴሚ ፊኒሽንግ ከፈለጉም ደግሞ ሴሚ ፊኒሽንግ ደግሞ የራሱ የሆነ ነፃነት አለው። ቤትሽን የፈለግሽውን ቀለም መቀባት፣ የፈለግሽውን የወለል ንጣፍ መምረጥ ያንን ነፃነት ስለሚሰጥ ደግሞ ሴሚ ፊኒሽንግ ለሚመርጥ ሰው ደግሞ በሴሚ ፊኒሽንግ እናስረክባለን። ይሄ የደንበኛው ፍላጎት ነው። ፉል ነው ሴሚ ነው የሚለውን የሚወስነው። እኛ ሁሉንም ፕሮቫይድ እናደርጋለን። በጣም ጥሩ። ምናልባት የብዙ ደንበኞች ጥያቄ ብዬ የማስበው ቤቶች ይገነባሉ፣ ግን ደግሞ ዴሊቨሪ ታይም አጠያያቂ ነው እና እናንተ አዲሱን ሳይት በምን ያህል ጊዜ ነው ለደንበኞች ልታስረክቡ ያሰባችሁት? የምርም በቃላችሁ ትገኛላችሁ? ትክክለኛ ጥያቄ ነው። የሁሉም ደንበኛ ፍርሃት ነው። እኛ ግን ሪያሊቲ አንድ በጣም የሚታወቅበት ቤዚክ ነገሩ ኦን ታይም ዴሊቨሪ ነው። ኦን ታይምን ብቻ አይደለም ካስቀመጠው ጊዜ ቀድሞ በማስረከብ ነው የሚታወቀው። የካርታ ኢሹ የለብንም፣ የዴሊቨሪ ኢሹ የለብንም፣ ተነስቶ ማያውቅም ስማችን ገበያው ላይ። የካምፓኒ ፕሮፋይል ማየት ለዚህ ይረዳል ብዬ አስባለሁ። ደንበኞች ካምፓኒ ፕሮፋይላችንን ቢያዩ
ጥሩ ኮንፊደንስ ኖሯቸው እንዲገቡ ያደርጋቸዋል። እኛ ከምናወራውም ያለፈ ኦን ታይም ነው የምናስረክበው። 6 ወር ካለ 6 ወር፣ 1 አመት ካልና 1 አመት ጀስት ኦን ታይም ነው የምናስረክበው። አሁን የሳር ቤቱ አፍሪካ ህብረት ጋር ያለው የ2 አመት ፕሮጀክት ነው። በ2 አመት ጊዜ ውስጥ እናስረክባለን። ይሄኛውም በ2 አመት ፕሮጀክት ነው። ፉል ፊኒሺንግ ሲሆን 2 አመት ተኩል ይሆናል ማለት ነው። በ2 አመት ጊዜ የምናስረክባቸው ፕሮጀክቶች ናቸው የሚሆኑት። በጣም ጥሩ። እንግዲህ የሪል ስቴት ዘርፉ ከጊዜ ወደ ጊዜ እየጨመረና እየተስፋፋ ይገኛል እና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ምን ለየት ያደርገዋል ብለሽ ታስባለሽ? የእኛ ሪል ስቴት በዋነኝነት ፕራይም ሎኬሽን ነው የምንመርጠው። ሎኬሽን ቤዚክ ስለሆነ ነው። ኢንቨስትም የሚያደርግ ሰው ለመኖርም የሚገዛ ሰው ቆንጆ ሎኬሽን መያዝ ስላለበት ሎኬሽን ምርጫ ላይ አንደኛ ነው ሪያሊቲ። ከዛ በኳሊቲ አንደኛ ነው። ከዛ ኦን ታይም ዴሊቨር እናደርጋለን። ዴሊቨር ማድረግ ብቻ ሳይሆን ካርታቸውን ከዕዳ ነፃ አድርገን ደንበኞች 100% ክፍያ የከፈሉ ካርታም ፕሮቫይድ እናደርጋለን። አሁን ገበያው ላይ ያለው ችግር እውነት ለመናገር ቤቱ አልቆ ካርታ የሌላቸው ቤቶችም አሉ። ሰዎች ይቸገራሉ። እንዳልኩሽ ህንፃው ያልቅና ግንባታው ያልቅና ካርታ የለውም ኦር ደግሞ ዲቨሎፐሩ ተበድሮበታል። እንደዚህ አይነት ችግሮች አሉ ገበያው ላይ። ሪል የደንበኞች ፍርሃት ይሄ ነው። እኛም ጋር ሲመጡ እሱ እዚህ እኛ ጋር የለም። ወዲያው ካርታ ይረከባሉ። ከዕዳ ነፃ ናቸው ቤቶቻችን። አንበደርባቸውም በቤቶቻችን። ከዕዳ ነፃ አድርገን ነው የምንሰጣቸው ለደንበኞች። እሱ ፍርሃት የለም እኛ ቤት። ቤዚክሊ ገበያው ላይ ያለው ችግር እኛ ጋር እንደ ችግር ያልሆነው ነገር ቢኖር የካርታ ጉዳይ ነው። ከዕዳ ነፃ ሆነው ወዲያው ካርታዎቻቸውን መውሰድ ይችላሉ ደንበኞች። እንዳልኩሽ እዚህም ላይ 2 ቤቶች ይቀሩናል። ካናዳ ኤምባሲ ጀርባም ደግሞ 1-2 ቤቶች አሉን። ካርታ ያላቸው ቤቶች ናቸው። 100% ከፍለው መውሰድ የሚችሉበት ነው ማለት ነው። ምናልባት ቤት ስንገዛ ሎኬሽን ዋይዝ ምንም አያጠያይቅም እና ሳር ቤት እንዲሁም ደግሞ የተለያዩ ቦታዎች ላይ የተለያዩ የቤት አማራጮች እና የንግድ ሱቆች እንዳሉ ነግረሽኝ ነበር እና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው ብለሽ ታስቢያለሽ? ሎኬሽን ቤዚክ ነው ለኢንቨስትመንት ቤዚክ ነው ሎኬሽን። ስለዚህ ሪያሊቲ ላይ ኢንቨስት ሲያደርጉ የትኛውን ፕሮጀክቶቻችን ሳር ቤትን ብቻ ሳይሆን እዚህ ጋዜቦም ጋር ያለው ላይ ወደፊት ፒያሳ የምንመጣው ላይ ኢንቨስት ሲያደርጉ ምንድነው ሪተርን ኦን ኢንቨስትመንታቸው ሃይ ነው የሚሆነው። ሳር ቤትም ፕራይም ሎኬሽን ነው፣ ይሄኛውም ፕራይም ሎኬሽን ነው፣ ፒያሳም ፕራይም ሎኬሽን ነው በሪል ስቴቱ። ስለዚህ ሪተርን ኦን ኢንቨስትመንታቸው ሃይ ይሆናል ማለት ነው። ከከተማ ጫፍ ወጥተው የሚገዙትን ቤት ለመሸጥና ለማከራየት የሚያገኙት ትርፍ እዚህ ካለው ጋር ሲወዳደር በጣም ሰፊ ልዩነት አለው። ስለዚህ ሬንታል ቫልዩአቸው ከፍተኛ ነው የሚሆነው። በዶላር የሚከራዩ ቤቶች ናቸው የሚሆኑት። ስፔሻሊ ሳር ቤትና ይሄኛው ሳይት የጋዜቦው ሳይት በዶላር ነው የሚከራዩት ቤቶቹ። ሬንታል ቫልዩ በጣም ጥሩ። እንግዲህ ሳይቱ ሳር ቤት እንደሚገኝ ነግረሽኛል እና ሌሎች ተጨማሪ ጥያቄዎችን እንዲሁም ደግሞ ያለበትን ፕሮግረስ ሄደን ብንመለከት ምን ይመስልሻል? በጣም ጥሩ። ሳር ቤት ላይ ያሉትን ነገሮች እናያለን። ቀረ የምትዩ ነገር ሰዎች የጠየቋችሁ ነገር ካለ ደግሞ እዛ በደንብ ብሪፍ አደርጋለሁ። በጣም ስለመጣችሁ እናመሰግናለን። እኛም እናመሰግናለን። ስለዚህ ወደ ሳይቱ እንሂድ። እሺ። ሳር ቤት እንደሚገኝ ነግረሽኛል። አሁን የምንገኘው የሪያሊቲ ሪል ስቴት 10ኛ ፕሮጀክት የሆነው ሳር ቤት ካናዳ ፕሮጀክታችን ላይ ያለነው። ይሄ ብሎክ ዋንን አጠናቀን በማስረከብ ላይ ያለነው። አብዛኛው የጽዳት ስራ ነው የሚቀረው። ደንበኞች እየተረከቡ ነው ቤታቸውን በሴሚ ፊኒሺንግ። በዚህ ደረጃ ላይ ያለው እንደምታዩት የሊፍት ገጠማ ሰርተናል። የጋራ መገልገያዎቹን በሙሉ ሴራሚክ አንጥፈን ጨርሰናል። እዚህ እያስረከብን ያለነው። እዚህ ላይ አምልጧቸው ለነበሩ ደንበኞች ተደጋጋሚ ሲጠይቁ ለነበሩ ደንበኞች በቅርብ ርቀት ላይ ነው ያለው ያወራ ነው ፕሮጀክት አፍሪካ ህብረት ፊት ለፊት ላይ በቅርብ ርቀት ሱቆችንም አፓርትመንት ቤቶችንም ይዘን ነው እዚሁ ሳር ቤት ላይ ተከሰት ነው ማለት ነው። በጣም ጥሩ። የተለያዩ ኤምባሲዎችም እዚህ ቦታ ላይ ይገኛሉ። አዎ እዚህ አካባቢ እንዳልሽው በጣም ከ15-16 አካባቢ የሚጠጉ ኤምባሲዎች አሉ ተብሎ ነው የሚነገረው። እዚህ አካባቢ ቢገዙ ቤቶችን በዶላር ነው የሚያከራዩት። ስለዚህ ሬንታል ቫልዩአቸው ከፍተኛ ነው የሚሆነው። ጂ ፕላስ ስንት ነው ማለት ነው?
ይሄኛው G+17 ነው። እዚህኛው ላይ ምንድነው ጂምናዚየም እና ክለብ ሃውስ ነው የሚኖረው። የከርሰ ምድር ውሃ አሁንም አክቲቭሊ ያለ የከርሰ ምድር ውሃ ግንባታ ስንጀምር ነው የምናወጣው። የከርሰ ምድር ውሃ አለ። የመብራት አስገብተናል። ዲጂታል ካርታ አላቸው ቤቶቹ። እዚህ ላይ ጥቂት ቤቶች ባለ 1 እና ባለ 2 መኝታ ደግሞ ብሎክ 2 ላይ ያሉ እነሱ ላይ ኢንቨስት ማድረግ ይችላሉ። ኦን ካሽ የሚከፍሉ ሰዎች ማለት ነው። በጣም ጥሩ። እንግዲህ ቤትን ስናነሳ የጥራት ጉዳይም አብሮ የሚነሳ ጉዳይ ነውና ቤቶችን ስታስገነቡ በምን ያህል የጥራት አማካኝነት ነው የምታስገነቡት? ጥራት እንግዲህ ሪያሊቲ የማይታማበት ነገር ነው። ኢቭን የዲቴል ኮንስትራክሽን ውስጥ ከገባን ኮንክሪት ግሬድ ራሱ የምንጠቀመው C30 እና C40 ነው። በዚህ ሌቭል ነው ቲክነሶቻችን የስላቦቻችን የምንጠቀማቸው። ፍላት ስላብ ነው የምንጠቀመው። የወለል ከወለል ልዩነታችን እንደምታዩ 3 ሜትር ከ20 ነው። ይሄ ለቤቱ ዋይድ የሆነ ብርሃን እና አየር በደንብ እንዲያገኝ የሚረዳው ነው። በደንብ በኳሊቲ ነው የምንሰራው። ካልነው ጊዜ ቀድመን ነው ዴሊቨር የምናደርገው። ስራችን ደግሞ ይናገራል። በዛ ላይ ነው በማስረከብ ላይ ስለሆነ የሚታይ የሚዳሰስ ነገር አለን። ሰዎች መጥተው አይተው ኳሊቲውንም ጀጅ ማድረግ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ከጊዜ ወደ ጊዜ የኤሌክትሪክ መኪናዎች በከተማችን እየተስፋፉ ይገኛሉ እና የብዙ ሰዎችም ጥያቄ የኤሌክትሪክ ቻርጅ ማድረጊያ ቦታ አለ ወይ ነው እና እናንተ ይሄንን አሟልታችኋል? በደንብ በሚገባ እሱ ቤዚክ ነገር ነው። እንዳልኩሽ የከርሰ ምድር ውሃ ባካፕ ጀነሬተር እንደ ቤዚክ የምናየው ነገር ነው። የኤሌክትሪክ መኪና ላላቸው ሰዎች ደግሞ ቻርጅ ማድረጊያ ስቴሽኖች ይኖሩናል ታች ላይ። በደንብ ሁሉ ነገር የተሟላለት ፕሮጀክት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትይው ሀሳብ ካለ እድሉን ልስጥሽ። መታችሁ ስለጎበኛችሁን እናመሰግናለን። በቅርብ ደግሞ ወደ ሽያጭ የምናወጣው የፒያሳ ፕሮጀክታችን አለ። እሱን ድጋሚ መታችሁ ሪቪው እንደምታደርጉት ተስፋ አደርጋለሁ። እንግዲህ ሱቆችን አይገኙም ብዙ ጊዜ ሪያሊቲ ላይ ሱቆችና ባለ 1 መኝታ ቤቶች ቶሎ ነው የሚያልቁት። እነሱን የሚፈልጉ ሰዎች ቀድመው ከታች በምናስቀምጠው ስልክ ቢደውሉ የሽያጭ ባለሙያዎቻችንን ማግኘት ይችላሉ። የዲስካውንትም ተጠቃሚ መሆን ስለሚችሉ ይህን ቪዲዮ አይተው እንደደወሉ ሜንሽን እያደረጉ ዲስካውንቱን መጠቀም ይችላሉ። ስለመጣሽ አመሰግናለሁ። ውጭ ሀገር ያሉ ሰዎችን በተወካዮቻቸው በኩል ዳይሬክት ደግሞ እዚህ ሰው ከሌላቸው በዲኤችኤል እንልካለን። ውሎችን በኢሜል ማውራት እንችላለን። ስለዚህ ሁሉም የተሟላለት አገልግሎት ለመስጠት ዝግጁ ሆነን እንጠብቃቸዋለን። ይደውሉልን ነው። መልካም። እኛም በሌሎች ስራዎች በድጋሚ እንደምንገናኝ አልጠራጠርም። መልካም ጊዜ፣ መልካም ቀን ይሁንልሽ። እኔም አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በሪያሊቲ ሪል ስቴት ተገኝተን ኦፊስ ላይ እንዲሁም ደግሞ ሳይቱ ላይ ያደረግነው ቆይታ ይሄንን ይመስል ነበር። እነዚህን የቤትና የንግድ ሱቆች አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልኝ።